የወርቅ ዋጋ እጅግ ተለዋዋጭና ትኩረት የሚስብ ሆኗል። በአሁኑ ሰዓት በዓለም አቀፍ ገበያም ሆነ በሀገር ውስጥ ያለበትን ሁኔታ በአምስት ካራቶች አማካኝነት የምንመለከት ይሆናል። እነዚህ ገጽታዎች ምንድነው የሚያሳዩት? የእነዚህ ካራት መጨመር ወይም መቀነስ ምንን ያመላክታል ካልን ዋና ገጽታዎቹን መመልከት ግድ ይላል። እነዚህ ዋና ገጽታዎች የመጀመሪያው ዓለም አቀፍ የሆነ የገበያ ግፊት ነው ወይም ደግሞ ግሎባል ትሬንድ። በዓለም አቀፍ ደረጃ የወርቅ ዋጋ ከፍ የማለት አዝማሚያ እያሳየ ነው። ለዚህም ደግሞ ዋና ምክንያቶቹ የዶላር መዳከም፣ የጥሬ ገንዘብ በዓለም ገበያ ላይ ዝቅ ሲል፣ እንዲሁም ደግሞ ባለሀብቶች ሀብታቸውን ለማዳን ወደ ወርቅ ሲሸሹ ነው። ይህ ደግሞ ፍላጎትን ስለሚጨምር ዋጋውን እንዲሰቅለው ያደርጋል። ሌላው ደግሞ የጂኦፖለቲካል ውጥረት ነው። በዓለም ላይ ያሉ ግጭቶችና አለመረጋጋቶች ወርቅን እንዳስተማማኝ መጠለያ ስለሚያደርጉት ዋጋው እንዲረጋጋ ወይም እንዲጨምር እያደረገው ነው። ሌላው በኢትዮጵያ ስላለው የሀገር ውስጥ ገበያ ስንመለከት በኢትዮጵያ ያለው የወርቅ አዝማሚያ እንዲሁ በሁለት ትልልቅ ሞተሮች እየተነዳ መሆኑን ያመላክታል። የመጀመሪያው የኤክስቼንጅ ሬት ወይም ደግሞ የምንዛሪ ተመን ሲሆን የኢትዮጵያ ብር ከዶላር ጋር ያለው የምንዛሪ ገበያ እንዲወሰን በመደረጉ የወርቅ ዋጋ በብር ሲሰላ ከፍ እንዲል አድርጎታል። ዛሬ 1 ግራም ወርቅ በብር ሲመነዘር ካለፉት ወራት እጅግ የላቀ ዋጋ ላይ ነው የሚገኘው። ሌላው ደግሞ የባንኮች ፉክክር ነው። አሁን ላይ ንግድ ባንኮች ወርቅን ለመረከብ ፍቃድ በማግኘታቸው ለአቅራቢዎች የተሻለ ዋጋና ማበረታቻ ለመስጠት እየተወዳደሩ ነው። ይህም ለሻጮች መልካም አጋጣሚ ፈጥሯል። የዛሬውን ዋጋ የምንመለከት ይሆናል። ወርቅ ለመሸጥም ሆነ ለመግዛት ስታስቡ ሻጮች ማለት ነው ዋጋው ዝቅ ከማለት ይልቅ ወደ ላይ የመውጣት ወይም ደግሞ ባለበት የመረጋጋት አዝማሚያ ባለበት ሰዓት ላይ ብትሸጡት ይመከራል። ዛሬ ላይ ወርቅ መያዝ ትርፋማ የሚያደርግበት እንጂ የሚከሰርበት ቀን እንዳልሆነ ብዙ አመላካች ነገሮች አሉ። ዋጋው በየደቂቃው ነው የሚቀየረው በእርግጥ ነገር ግን ትክክለኛውንና የሰዓቱን ዋጋ ለማወቅ የኛንም